የመጣው መሰለኝ ሀይሚት የማይ ስዊት ተናፍቀሻል የኛ ልጁ እንባዬን የመጣው ወላሂ ቢስሚላህ ሀላ ባለሽበት ጠብቅሽ። ምንድነው ያጣሽው? እኔ ምን አውቃለሁ? እሱን አሁን አይደለም ማውራክ። እኔ እናንተ ሆነ የምናስተካክለው ችግር አይደለም የገጠመን። አንተ ብቻህን የምትቀርፋቸው የግል ባህሪያቶች በቃ ሁኔታዎች አሉ። ሳታምኚ ሁሉ ችግር ውስጥ እየገባን ያለውን ነገር እሱ ከካሜራ ጀርባ ሀይሚትዬም ብሩክም ጨርሱ ማለት ነው። በቃ ጨርሱ። እኛም ደከመን እኛም ሰለቸን ማለት ነው። እና ሀይሚትዬ ኦፍኮርስ ትክክል ነሽ። እዚህ ሚዲያ ላይም የምናየው ነገር ነው። እና ብሩኬ ያን ነገር ቀርፍ፣ በቃ ወደ ራስ ተመለስ፣ ወደ ራስ ተመለስ። ሀላስ ህዝብ ጠላክ። በቃ ሀይሚዬ የምትለውን አዳምጥ። ለምን ሀይሚዬ ለሚሊዮን ለትሪሊዮን አስተማሪ ናት። ሺስ ቲቸርስ ከምር ብዙ ነገሮችን ሳይ ሀይሚ ሚዲያ ላይ አስተማሪና መምህር ናት ለተከተላት ሰው ማለት ነው። ነው ያልኩት አይደለ? አንቺም እኔ እንደተውኩት መቶ አለብሽ የተፈጠሩትን ነገሮች። እኔ እናንተ አሁን ላይ አብረን የምንቀጥልበት አይነት ሁኔታ ላይ አይደለም። የምር አንቺ ከኔ ጋር መቀጠል አትፈልጊም? እኔ ብሩኬ በዚህ ሁኔታ መቀጠል አልፈልግም። መወደድም መፈቀርም ጸጋ ነው። ለሱ እድለኛ ነክ ገባህ አይደለ? እኔ ደግሞ ስለማይገባኝ ያንን ጸጋ ስላልታደልኩኝ ከዚህ ህይወት እወጣለሁ። ብሩኬ እውነቷን ነው እኮ እውነቷን ነው። ሀይሚዬን ያገኛት ወንድ እኮ ማንም እንዳይመኝበት ቶሎ ነው ዱብ የሚያስደርጋት። ሪሊውን ነው እንደዚህ ነው እኛ የምናውቀው። ብሩኬ ነው እንጂ ቀልደባት። ስለዚህ አሁንም መግቢያውን እያየው ነው ገና። በተቻለው መጠን ብሩኬ እንደርሱ ይቅርታም ጠይቆ ከካሜራ ጀርባም እንደ ድሯቸው በፍቅር ብሩኬ ባህሪን በጣም ቀረፍ አድርግ፣ በጣም ማለት ነው። ማለትም ለማፍቀርም ሬዲ ሁን። ለነገ የትዳር አጋር የምትላት ከሆነ ሀይሚትዬም ሬዲ ሁን፣ ዝግጁ ስላልሆንክ ማለት ነው። ከባድ ነው ዶቼ ጋኪና ወሪ ቅር ተባብለን ድጋሚ ላናስባቸው ድጋሚ ላንሰማቸው አብረን እንሆን። በቃ ተደስተ መኖር አይገባንም እንዴ? እኔ እና አንቺ አልችልም። ከኔ ጋር መቀጠል አልችልም ብሩኬ። እርግጠኛ ነሽ? አልችልም። እኔ ብዙ ነገር እየሆንኩኝ እኔ ለምለው ነገር ግድ አይሰጣትም እና በጣም እሱ ነገር አሳመመኝና ብሩኬ እዚህ ጋር እኮ ህዝብን ብታዳምጥ ከአንተ ታላቅ እየመከርንክ ያለ ነው። ለምን ሀይሚዬ አንተ የማታምንብህ እየነገረች ነው። ለመፈቀርክና ለመወደድክ እድለኛ ነክ ብላለች። ሀይሚዬ ግን እድሉን አላገኘውም ብላለች። ኦፍኮርስ ለምን አፍቃሪም ለነገ ባለ ትዳር የልጅ እናት ምናምን የሚለው ወንድ ምን እንደሚያደርግ ፍቅር በሁለታችሁ ብቻ አልተጀመረም። ገባችሁ? ያንተ የድራማ ሆነ። ስለዚህ ሀይሚዬ አንተን የምታፈቅር ግን ትሩ ላቭ ነው። እውነተኛ ፍቅር ካንተ አለየንም። ምንም እኔ ከብሩኬ እውነተኛ ፍቅር ኔቨርስ አሁን ላይ ሳስበው እውነተኛ ፍቅር ነው ያለው ለማለት በጣም ከባድ ነው። ኢዚ አይደለም። አንደኛ ለድራማ የምታመጣቸው ሴቶች በብር ነው የሚመጡት። ቢያንስ እነሱ የሚወስዱት አይዲያ አንተ መክረካቸው ነው። ለስራ የምታመጣውን ሰው እኛ ለምሳሌ ሰራተኛ ስንሆን አረብ ሀገር መዳማችን እንደዚህ እንሰራላችሁ እንዲሰራላችሁ ተነግሮን ነው። አንተ የምትቀጥራትን ሴት ለፍቅረኛክ ወይ ደግሞ ለነገ የልጅ እናቴ ለምትለው በፍጹም ሪስፔክት የለህም። ስለዚህ እዚህ ጋር ሀይሚዬ ምን ዋስትና አለ የምትለው? ስለዚህ አንተ ብዙ ነገሮችን አስተካክል። ዛሬም ነገም ማለቃቀስ አቁም ባይ ነኝ። ይህ ሀቁ ነው፣ የኔ ስሜት ነው። ልክደው ምንም ልለው አልችልም። ላይክ አሁን እናንተን ብጠይቃችሁ ምን አይነት መልስ ነው የምትመልሱልኝ? ባልዋላችሁበት ውላችሁ ባልሆነ ነገር ላይ ሁሌ ጀጅ እየተደረጋችሁ ከዛ አልታምን ስትሉ እና እውነት በቃ አያናደድም? እኔ እኮ ውዶቼ እኔ ግራ ነው የሚያጋባኝ። ብሩኬ አንተ የምታዳምጠው የብሩኬ እህቶች ነው። እኛ ደግሞ ምንድነው አድናቂ ነን። ስህተቱን እንደ ስህተት ነው የምንናገረው፣ ልብ ብሎ ላዳመጠ ማለት ነው። ሞርዛን ደግሞ ቲክቶክ ላይ ያሉት መቅዲ ግሩፕ በጣም ግሬት ናቸው፣ ወዳጆችክ ናቸው። ግን ስህተቶቹን እየነገሩክ ነው እንዴ። የምሰራው እኮ ስህተት ነው፣ በጣም ስህተት ነው፣ ሚስቴክ ነው። ሀይሚትዬ በአሁኑ የምሰራው ድራማዎች ላይ አንተ በምሰራው ድራማዎች ላይ ስህተት አልሰራችም። ለምን ወንድ አላመጣችም? በቃ ሌላው ነገር ትዕግስቷ መሸለም ያለባት ነው። እዚህ ጋር ቺት አረገ ተብላ ድራማ ተሰራባት። ድጋሚ ደግሞ ከሀይሚዬ ጋር እንዳትለያዩ ሴት ይዘህ መጣክ። ድጋሚ ደግሞ ተረገዘ ተባለ። እንኳን ሀይሚዬ እኛን እኮ አስክርሃል። እኔ ብሬንክ ራሱ የሚሰራ አይመስለኝም።
ሪሊውን ነው። አንዳንዴ እኮ ኮሜንት እኔን አሁን በደንብ ሲሰድቡኝ ቆይ ምንድነው ጥፋቴ ለምን አላርምም የሚባል ነገር አለ። ብሩኬ እኮ ሰው ጤፉ ነክ ለምን ይሆናል? አሁንም ኮሜንታተር ሀይሚና ብሩኬ መቼም ቢሆኑ አይለያዩም። እዚህ ጋር መለያየት የለባቸውም። አይለያዩም። ግን እየተጨቃጨቁ አገባሽን መባልን አትመኙ። ከዚህ ተማሩ። እኔ ህይወቴ ደስተኛ ካልሆነ ሀፒ ካልሆንኩ አገባሽ ብሩክ ሀይሚዬን አገባት ድል አድርጎ አሜሪካ ወስዷት ኔቨርስ እንደዛ አገባሽን አትመኙ። እዚህ ጋር መቅረፍ ያለበትን ነገር መቅረፍ አለበት። በቃ ከሴት ጋር ኮንታክት የሚያደርገውን ነገር ለስራም ቢሆን መቀነስ አለበት። እውነተኛ አፍቃሪ ከሆነ ገባችሁ? ሀይሚና ብሩኬ መቼም ቢሆን አይለያዩም፣ ግን ብዙ ነገሮች መቅረፍ አለበት። ሌላው ደግሞ ሬዲ መሆን አለበት። ትዳር ቁሳቁስ ሬዲ አያደርግም። ገባችሁ? ስለዚህ ብሩኬ ለትዳር ከመቶ 1% እንኳን ሬዲ አይደለም። ስለዚህ ሬዲ መሆን አለበት። እኛ ትዳር ያዝነው ስለምናቅ እናንተ ዝም በሉ። እናንተ የብሩኬ እህቶች ጸጥ ብላችሁ እኛን አዳምጡ። እንድንለያዩ እኛ አንፈልግም፣ ግን ብሩኬ መስተካከል አለበት። 4 ነጥብ። ይከብዳል እና ሀይሚም ሁልጊዜ በቃ ታናደደኝ የምትለኝ ለሚመጡ ችግሮች ነው ቦታ ምትሰጥ እንዲሄድ ማድረግ ያሉብኝን ነገሮች እንዳስተካክል ራሴን እንዳገኝ ያደረጉኝ ብዙ ኮሜንቶች አሉና ይህ ከረፈደን ቢሆን ብሩኬ ምክርም ኮሜንትም ጥሩ ኮሜንት ማየት ጀምሯል። ከረፈደን ቢሆን እሱም በቀኝ ካለ በኋላ ብዙ ለመሰላችሁ ልጆች እዚህ ጋር ሰው ሲያለቅስባችሁ ምናምን ጥሩ አይደለም። የምታገኙትን በረካ አይኖረውም። እንኳን የኛ ኢትዮጵያኖች ቀርቶ አረብ በቃ የሆነ ነገር በቃ ስናበሳጭ ያቺ ሴት እንድትናደር ስናደርግ ለእኛ ጥሩ አይደለም ከፈጣሪ ዘንድ ማለት ነው። እና በጾሙ ብዙ እኔ አት ዘ ፈርስት ታይም እንደዚህ እኔ አይቼም አላውቅም። ሪሊዮን ነው። ሁላችንም ትርፍ ንግግር ነው እየተናገርን ያለ ነው። እና ያው እንግዲህ እናቶችም ብዙ ምክሮችም እንደሰማ ነው፣ ኮሜንታተሮችንም እንዳየ ነው። የጨረቃ ፋሚሊዎችን እንደሚወድ ነው እንግዲህ ግልጽ እያደረገ ያለው። ከሀይሚን የጠራውበት ምክንያት ልንገራችሁ እና ሀይሚም እንደተዋሸች ገብቶኛል። በቃ እኔ ላይክ ላልፈ የነበረው እንዳልኳችሁ በአግሬሲቭነት ነበር። በአግሬሲቭ በቃ ማይሆን በቃ ሀይሚኔ ናት እና እንደዚህ አይነት አስተሳሰብ ነበር እያሰብኩኝ ነበር። ፋየር ኤጅ ላይ ስለሆንክ ነው እኮ ብሩኬ ነገ ይቆጫዋል የምንለው። ይሄን ኤጅ ሁላችንም አሳልፈናል። ያንተ ግን ሞር በጣም ኦቨር ሆነ። ኦቨር ያው ሜቢ ሚዲያ ተጠቃሚ ሳንሆን ስላላሳለፍን ሜቢ ስቱደንት ታይምስ በትምህርት ጊዜያችን ስላላሳለፍን ሊሆን ይችላል። ሪሊውን ነው ግን ምንድነው የአንተ ኦቨር ሆነ። እኔ አይቼም አላውቅም እንደዚህ። ለምን የራሱ ቤተሰቦቼ ደግሞ አንዳንዶቻችን ሁሉም ነው ዘሴም ቱማች ዲፍረንት። ሪሊውን ነው እንደ ቤተሰብ የሚያየውን ሰው እያየ የሚሰራው ስራ በጣም ሮንግ ነበር። ሆኖም ግን ከአሁን በኋላ ግን ቢበቃ እኝኝ ማለቱ ቢበቃና ወደ ራስ ተመልሰ ሀይሚዬን ያንተ ብታረጋት፣ ያንተ ማለት ሁላችንም እንደ ትዳር እንደያዝ ነው ማለት ነው። ያንተ ብታደርጋት አንድ ቤት እስከኖራችሁ ድረስ ችልድረንስ አይደላችሁም፣ ህፃን አይደላችሁም። ደግሞ እኛ እንቆያለን የምትል ከሆነ እስቲ ገዝተሽ ለምንድን ነው የምትፈሩት? ግን ብሩክን ሪሊውን ነው። አንዳንድ እህቶቼ እኔ እኮ ቲክቶክ ላይ ስለማልሰቀል ነው። ወይ ደግሞ ተከራይታችሁ መኖር ለብቻ ለምን መከባበር እንዲኖር አንድ ላይ ከኖራችሁ ደግሞ ትክክለኛ ትዳሩ መስመር መያዝ እንደ አብርሽ እንደ ሩታ ማለት ትክክለኛው ታው። ስለ ድራማ አይመቸንም፣ አይመለከተንም ስለሚሰሩ ድራማ። ግን እዚህ ጋር ህይወት ከሆነ ሀይሚን ህይወቷን ያዝ፣ ከያስካት ያዝ፣ ካላስካት ልቀቃት። እንዴ ብሩኬ እኮ እኔ አይዶን ነው። እኔ አንዳንዴ ጭንቅላት እንዳለው ስናስብ ብሩኬ የሚጫወተው ጌም ዛሬ ላይ ነው በደንብ እየነቀው የመጣሁት። ግን ዛሬም ወደ ራስ ተመለስ። 4 ነጥብ እኝኝ ይብቃክ። ግን ደግሞ የኛ ፋሚሊዎችም ከኔ በሰሉ እናቶችም ምናምን በቃ እኔን የሚያወሩኝ ሰዎችም በቃ በጣም እንትን አሉኝ። እንዲህ ብታደርግ እንዲህ ቢሆንስ ምናምን ስለ ራሴ እንዳገኝ ያደረጉኝና እግዚአብሔር ያክብርልኝ፣ አመሰግናለሁ። እነ መቅዲ ቤቶች በጣም ስማርቶች፣ ከሁለታችሁ አልፎ ለብዙ አስተማሪዎች። እነሱን እንኳን አዳምጠ መስመርህ ማስተካከል ትችል ነበር፣ ጥቅምን አስቀድመክ እንጂ። ሪሊውን ነው። ዛሬም ግን ይሄ ችግራችሁን ሀይሚና አንተ መፍታት አለባችሁ። ሞርዛን ችግር ያለው አንተ ጋር ነው። ችግር መቅረፍ አለብህ። ሀይሚዬ ወንድ ብታመጣ ሁላችንም እንነሳባት ነበር። እሷ ግን ክብሯን ነው የምታስቀድመው። ገባክ? አንተ ግን ዩቲዩብ ሳይልክ ቲክቶክ ላይ ህዝብ እዚህ የተጨቃጨቀ ህዝብ ወደ ራስ ተመለስ፣ ሀይሚናት ገፍትር፣ ከበራት ታስወጣት፣ ድራማም ቢሆን ብሎ እብድ እየሆኑ ቲክቶክ ላይ አንተ ስራህን ነው የምታካሂደው። ዚስ ኢዝ ቢግ ሚስቴክስ።
የምንሰራው ዩቲዩብ ምንድነው ለህዝብ ነው። ስለዚህ ህዝብ የሚያወራውን ነገር መስት ሊስን ፋየር ኤጅ ላይም ብትሆን መስት አዳምጥ። ካንተ ያነሰ ህጻን ልጅም አለ አዳምጥ። በቃ እንዴ ሰው ምንድነው የሚለኝ? እኔ ማስተላልፈው ነገር ለህዝብ ነው። ሰው ኮሜንት ይጽፋሉ፣ እኔ ኮሜንት አያለሁ። ምንድነው የተቃወሙት? ምንድነው ያጠፋሁት? ለምን ከዚህ ነገር አልመለስም? መስት ሊስን። እስቲ እናንተ ደግሞ ቪዲዮ ህይወት ካስተማረው ሰው ጥሩ ነገር ይገኛል እና አመሰግናለሁ። ሀይሚንም የጠራሁት እንደዛ በጣም እንትን አለኝ። ትላንትና ሆዴ በጣም እርብሽ ብሎ ነበረ ላይቭ ላይ እና ግርም ነበረ ያለኝ። እንግዲህ እንደ በፊታችን እንመለስ፣ ይብቃን ነው የሚለው። ይብቃን ማለት ድራማው ይብቃን፣ በቃ መጨቅጨቁ ይብቃኝ ብሎ ነው። እና ሀይሚ ታሳዝናለች። ቢስሚላሂ ወላሂ እኔ እንጃ። እኔ ሀይሚ የቻለችውን ሀይሚ የኢትዮጵያዊ ናት እንዴ? ሪሊ ነው። እኔ እንደዚህ አይነት ኢትዮጵያዊ ሴት እኔ አላየም፣ አይቼም አላውቅም። በጣም ነው የቻለችው። ስብሃን አላ እንዴ! ገና እኮ ላም አለኝ በሰማይ የሚለውን ይዛ ነው የምትጓዘው። ላም አለኝ በሰማይ። የሚዲያ ሰው ናችሁ፣ ምንም የሚደበቅ ነገር የለም። ለድራማ ብሎ 5-6 ሴቶች የሚያመጣ ገና ፍቅር ለምናምን ለማለት ከቤት ካሜራ ጀርባ ኦፕን ያለውን ነገር አለ። ላይክ እሱ የኛ ቢዝነስ አይደለም። እና የሚዲያ ሰው እስከሆናችሁ ድረስ ሁሉ ነገር ኦፕን ማድረግ ነው። አንደኛ ነገር ደግሞ ሴት መከበር አለባት። ሴትን አክብር። ይኸው ትላንትና አይተሃል። እኔ ብሩክ የሚያወራውን ነገር አንደርስታንድ አድርገህ ትላንት አይተሃል። ገባክ? ኤችቢ እኔ እንኳን ስሸርት ሁሌ የሀይሚዬን ስሸርት ኤችቢ ነው የምለው በየትኛውም ቻናሌ ለምጃለሁ። ኤችቢ መስት ነው። ለምን ኤችቢን ያገናኘው አንድ አላህ ሱብሃነሁ ወተዓላ ነው። ግን የምሰራውን ነገር ራስን ነው ማስተካከል ያለብህ። ማንንም ሳትደግፍ ራስን ወደ ራስን መመለስ። አሁንም አይታል፣ ብዙ ኮሜንት አይታል። ምን አይነት ውርጅብኝ! እኛንም ታዳምጣለህ። ስለዚህ ወደ ራስ ተመለስ። አሁንም ሴትን አክብር፣ ሀይሚን አክብር ብሎ ነበረ። በቃ እንደዚህ አንድ የሆነ ፋሚሊ ሳይ ደስ ይለኛል። ያልተከፋፈለ ፋሚሊ ሳይ በጣም ነው ደስ የሚለኝ። እኔ አልፈልገውም መከፋፈሉን፣ አንድ እንድንሆን ነው የምፈልገው። የጨረቃን ፋሚሊ በሙሉ እወዳለሁ። እኔ ብሩኬ እስቲ ደውሉለት፣ ንገሩት። አሁን መግቢያው ላይ ታቸዋል። አሁን ይሄ ቪዲዮ ብሩኬ ምስኪን ሀይሚን ማስጠቆር። እንደዚህ አይነት ቪዲዮ ደግሞ አቁም። እኛ አቅለሽልሽ ሆናል። ገባክ? በቃ ከካሜራ ጀርባ ትጨርሳለህ። ካሜራ ላይ አይደለም የሆነ ነገር ቦታ ላይ አሻንጉሊት ቸኮሌት ሲዘክ እንደ ፍቅረኛሞች እንደዛ ጥሩ ነገር ላይ ዘካት ነው ይቅርታ መጠየቅ ያለብን። ገባ? ሀይሚቲ ስዊት መጣች። ተኝቼ ነው ከማውራ አይኔን ጨፍኝ ስለመጣሽ አይኔ ቀንሷላ። እንቅልፍ ይዞኛል። አልተኛውም። ማታ ላይ ብላይ ነበርኩ። አልመጣሽም? ላይ ብላይ አይቻለሁ። ትንሽ ደቂቃ እንግዲህ እያለ እኔ ያለሽ እንኳን አንተ ሌላ ሴት ታያለች። ወይኔ ሀይሚቲ የማየት ስዊት አላባለሽ ጠብቅሽ። እኔ ምንም ባለሽበት እስቲ ወይ ትምህርት ቤት ግና ትምህርትሽን አጥኚ ተማሪ። ሪሊዮን ነው። እኔ እንጃ ብሩኬ እንኳን ላንቺ ለኛ ሸክም ነው ነበር። አልሰማም ብሏል ምክር። ሌላው ደግሞ አሁን ቪዲዮ ይሄ ማን ነው የሚያጠቀው? ሀይሚዬን ምነው ይቅርታ ብትጠይቂው ይበቃሻል። በቃ እንደዛ ነው ደግሞ አሁን ቪዲዮ የሚሰራው። አይፈርጃሽ። አንቺ ሌላ የምታየው ማን አለ? አይ እንደዛ ለማለት ፈልጌ ሳይሆን እንደዛ ለማለት ፈልጌ ሳይሆን ግን ያው ያለኔ ያለ አንቺ ያለኔ ደስ አይልም። ምን ሆኗል? እኛ ሰላም ነን። ሀይሚትዬ ሰላም አለችን እኮ ቤተሰብ ብላ ከአንቺ ሀሳብና ናፍቆት በስተቀር እንዲ ሌተላ አድርገው አይሚስዩ ተናፍቀሻል የኔ ልዩ። ከዚህ በኋላ በመኪና ነው ያንሸራሽርሻል። አይ ልጆችን እየነካው እኮ ነው ቼክ እያደረኩ። ብሩክ ይሄን ድራማ ተው እንዴ! ልጆች የልብ ምታቸው ምናምን የልብ ምታቸው ልጆቹ። በመጀመሪያ እናቷን አንከብክብ። እናትን ሲያንከበክብ ወደ ልጅ የሚመጣው በመጀመሪያ ሪስፔክት ስጥ። በመጀመሪያ ሀይሜን አትገፍትር። ከበር ላይ እንዴት እንደገፈተራት ስብሃናላ። ኧረ አንተ ሲዞኪድ ቀልድ ላይ ነህ መሰለኝ። እኔ እየቀለድኩ አይደለም፣ እውነቱን ነው እየተናገርኩ ያሉት አይደል? ወይኔ ለቃ ረሳኋችሁ እኮ እዚህ ተመስጬ እንዴ። ውሻውም ጮኸ እኮ ያንቺን ውበት አይቶ ትላለህ። አየር ወዴት እንዳለ ያውቃል። ገባችሁ? ሀይሚቲ ደግሞ ስማርት፣ ስለ ልጆቹ ምንም አላለችም። ለምን አይባልም እንጂ
እኔ እኮ ከዚህ በፊት ራሱ እንዴት ተጃጃልን። እኔ ባይዘው አልተጃጃልኩም። ለምን እዚህ ጋር ሰው የፍቅር ጥያቄ ሳይጠይቅ ስለ 4 ልጆች እያወራ ገና ሕፃን ነኝ ገና እኔ እንዴት ነው የምሆነው? ሕፃን ነኝ እኮ መቼ ራሴ አድጌ ይላል እንዴ! 4 ልጆች ታዲያ እንዴት ነው የሚወለዱት? ብሩኬ እኮ ሸቀልክባቸው 4 ልጆች። ስብሃናላ። አታልቅሱ እናንተ። ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ብሩኬ መስመሩን ያሲዝ፣ ወደ ራሱ ይመለስ። ምከሩት። እኛ እንኳን እየተሰደብን ስለሆነ ምክር እንግዲህ ያው ለጊዜው ትተናል። መቶ አለብሽ የተፈጠሩትን ነገሮች ትተን አብረን ነው። ብሩኬ ብዙ ያልተስተካከሉ ነገሮች አሁን እዩም ይኸው እንትን ብላ ሰረሞኒ ተጠግቶላል ነበር። እመኝ ነው እኮ የምትለው። ነገሮቹ ለምን ቅልፍፍ አታደርግም? ከካሜራ ጀርባ እዩም ለድራማ ነው፣ ሰው ዋሻችሁ ነው። ችግር የለም እኮ ስራ ነው። እዚህ ጋ ዩቲዩብ ስራ ነው የምትሰራው። ስራ እኮ ስራ። ሀይሚን ብቻ አክብር ነው እኛ የምንልክ። እሷ ከፈቀደችልህ ስሩ፣ ግን ሀይሚን አክብር። በቃ ሴት ልጅን አክብር የሚለው ነገር ነው። ሲቀጥል ደግሞ ከካሜራ ጀርባ እንዴት ነው ይቅርታ እንዲህ የሚጠይቀው? የጎረቤት ሰው ነው የምትጠይቀው? ምንድን ነው ቸኮሌት ይዘክ አሻንጉሊት ይዘክ አንዱ ቦታ የሆነ ካፌ ነገር ውስጥ ላይክ መዝናኛ ቦታ ወይ ቤት ውስጥ ልክ ነህ። አብረን እንድንሆን ምናምን በጣም እየጣርክ ከሆነ ነውም ደግሞ ለእሱ አመሰግናለሁ። ግን ደግሞ እኔ በእንደዚህ አይነት ሁኔታ በዚህ ሁኔታ መቀጠል አልፈልግም። እስቲ ብሩክ ምከሩት። እስቲ ብሩክ ሰርች አድርግ። አንድ ሰው ወደ ፍቅሩ ሲገባ እንደዚሁም ትዳር ሲይዝ ምን መሆን አለበት? እንዲህ አታ ጌም ላይ ስትገባ እኮ ሲንግል ወንድ ነው የምትመስለው። ሲንግልና ሲንግል ያልሆነ ያስታውቃል። ባይዘው እዚህ ጋር አፈቅሻለሁ ስላላ ብቻ አይደለም፣ ሲንግል ሴት ያስታውቃለች፣ ፍቅረኛ የሌላት ሴት። ሲንግል ወንድ አሁን ብሩኬ ሲንግል ወንድ ነው የሚሆነው ሀረካቱ ራሱ እዝብ ላይ። ስለዚህ የሆነ ያኒ ከሴት ጋር ሲሆን ፍቅር ምንም ብራዘር ሲስተርሊም ቢሆን እችኛዋን ይሰማታል የሚለው ነገር ብሬንክ ውስጥ የለም። ስለዚህ ሰርች አድርገ ተማር። ስለምንድን ነው የምትማረው? ስለ ፍቅር። ይሄ ብዙ ነገር እኮ አለ ለሁላችንም ላላገባችሁ እህቶች የሚጠቅም ማለት ነው። እና ሰርች አድርጎ ሜቢ ይማር። እኔ እኮ ግራ ግብት ነው ስለ ብሩኬ። እሱ ቃቃ ጨዋታ ነው ሁሌ የሚወደው። በእኔ ቦታ ሆነ ለመረዳት ሞክር። እኔ ይኸውልህ አንተ ከምታደርገው ነገር በላይ ሌሎች ሰዎች የሚያደርጉት ነገር እኔን እየጎዳኝ ነው። ገባህ አይደለ? ሁሉም ሰው በማያገባው ይገባል። ሁሉም ሰው እንደፈለገ ተዋሸኝ። እኔ በብዙ ነገር ሀይሚትዬ ከምንም በላይ ፈጣሪ ይወድሻል። በጣም መልካም ነሽ፣ በጣም ግልጽ ነሽ። በቃ ያኔ እኔ እንጃ ትናፍቂያለሽ ስትጠፊ እንኳን ማለት ነው እንዴ። እና አላህ ባለሽበት ጠብቅሽ። እኛ ምንም ማድረግ አንችልም። ዱዓ ነው የምናደርግልሽ ለአንቺ። ሌላው ደግሞ ምንድነው ብሩክን አለ ይመልሰው። ለምን ተወጂዋለሽ፣ ታፈቅሪዋለሽ። እሱም ደግሞ ይወድሻል እኮ ለነገ ያስብሻል። ግን ትርምስምስ ያለ ህይወት ነው የያዘው እሱ ማለት ያለበት። ገባችሁ? ተበውዟል። ካርታ ታውቃላችሁ እንትን ብሎበታል። ስለዚህ ጽድት ማለት አለበት። በቃ ያለ ሀይሚ ሀላስ ሴት ማውራትም የለበትም እንኳን ለድራማ ቀርቶ። በቃ አይምሮ መሰብሰብ አለበት። ወደ ራሱ ይመለስ። እንትን እያልኩ ነው አይደለም የጠራሁሽ እኮ ሀይሚ። እንዲህ የማወራውን ወሬ እያስጨረስከኝ አይደለም። በቃ በጸባይ እስካሁን ድረስ ላወራ ሞክራቸው። ድጋሜ ደግሞ አንተ መታ አብረን በዚህ ሰዓት ላይ ድጋሜ ልቃጠል። ሀይሚዬ በጣም ትክክል ናት። ትክክል ያልታደል ህይወት። እኔ ልቤ ሁሉ ስልብ ነው ያለው። ከበር ምንድን ነው የሚሻለው? እነዚህ ልጆች ሁሉ ጭቅጭቅ፣ አዲሱ ቤት ከገቡ በኋላ ጭቅጭቅ ጭቅጭቅ። ይሄ አዲሱ ቤት ብቻ ለብቻ መኖር ሲችሉ ይሻል ነበር። እናንተ ሁሌ ጭቅጭቅ። እቺ ራቢቷ ከመጣች አዲሱ ቤት ከመጡ ጭቅጭቅ። እሱን ብታስብ ኑሮ እንደዚህ አይነት ህይወት ውስጥ አንገባም ነበር እኮ። እኔ ምን ውስጥ ገባሁ? እኔ ቆንጆ ነኝ ብትሆን ኑሮ እንደዚህ አይነት ነገር አታደርግም። በእግዚአብሔር ሀይሚ አንተ እንደዚህ አትሆንም ነበር። ሀይሚዬ ትክክል ናት። ብሩኬ ይሄን ሁሉ አሁንም ካሜራ ፊት ሆነክ መከራከር አትችልም። ለምን ካሜራ ፊት ሆነክ ስለ እዩ እርግዝና አውርታችኋል። ድራማ ነው እያለን ልጁ እኔ ካልሆነ ይመረምራል። ትንሽ ቆይተ ደግሞ እኔ አንተና ሀይሚ እንድትስማሙ ብለክ ሴት ይዘህ መጥተሃል። በስተት ላይ ስተት እያመጣክ ነው፣ ያለማወቅ ነው ሳ ይሄን ነገር ማውራት ያለብን ከካሜራ ጀርባ። ሀይሚን ፏፈሽ ብላችሁ አንዳንድ እንጆ ያርጋችሁ። ደዘ ላይ ነው እስቲ ደዘ ላይ ፏፏፏፏ። እንዴት አባቱ እንደሚያምር አዳማ እንዴት አባቱ እንደሚያምር። አረ አብይማ ቴንክ ቬሪ ማች። ኢትዮጵያ አዲስ አበባ ውስጥ እስቲ ዞር ዞር በል ከሀይሚትዬ ጋር ማለት ነው።
ለነገሩ ቡታጅራ ሰው እንደዚህ አይነት ነገር አያውቁም ከፋሚሊ ካልዞራችሁ በስተቀር። እኔ ከፋሚሊዎች ጋር የምዞረው ለምን ይዋሻል እንዴ? ቤት ውስጥ ቁጭ ብሎ ነው የሚያሳልፍ የሚወዱት እንዴ። ጾም ነው ከፍቺ በኋላ ከዛን ይመሻል እና ፏ ብትንበሉ ማለት ነው በዚህ አጋጣሚ። ስለዚህ እስቲ ዞር ዞር አድርጋት ብሩኬ። እንደዚህ በቃ ተይ፣ እሱን ተይ እኮ ነው የምልሽ። እንዲያደርገ እንዲሆነ ምናምን እንተው እኮ ነው የምልሽ የኔ እናት። በቃ እኔም በቃ ውስጤ ላይ ሀይሚ ያደረገችን በደለችን ብዬ የተሰማኝ ነገር ሁሉ ትቻለሁ። በቃ አንቺም ተተሻበ ብሩኬ። ሀይሚም አልበደለችም። ሀይሚ ስህተት አልሰራችም። ሀይሚ በጣም ትዕግስተኛ ናት። አንድ ሴት በድራማው ሙዶች ቺት ተደርጎባት ከቀጠለች ጀግና ናት። ወንድ ስታመጣ ነው ሀይሚዬ ላይ የምንነሳው። ሀይሚዬ እኛንም አኩርታናለች። ቴንክ ዩ ቬሪ ማች። ምንም ሚስቴክ የሰራችው ነገር አንድ ስህተት የለም በእኔ በኩል ማለት ነው። ገባችሁ? እዚህ ጋር ባልሽ ከሌላ ሴት አረገዘ ተብላ ቺት አረገች ተብላ ተቋቁማ ነው ቁጭ ያለችው የኔ አንበሳ። ስለዚህ ስህተት የላትም እንድታቅ ማለት ነው። ከዚህ በላይ ምንም ልልሽ አልችልም። ከዛስ በኋላ በቃ አብረን ህይወታችንን እንቀጥላለን። ከዛ አይደለም ከዛም በኋላ እኛን የምንጽፈው አሁን እኮ ያለውን ነገር ነው የነገርኩሽ አይደል? ከዛ በኋላ አብረን ማለት ነው። ሌላው ደግሞ በሀይሚ በብሩኬ በኩል የብሩክ እህቶች እኛን ይስደቡን፣ እኛ ተው እንደፈለግን እኛ እንደፈለግን። እውነት ነው ሀይሚ ማስከበር አለብን። ብሩክ እየተባሉ ነው እየሰደቧት ላይክ ያሉት ማለት ነው። ስድብ ችግር የለውም። ከዛ ነው ደግሞ የሚያደርጉት ነገር ይደብራል። ለእነሱም ተናገራቸው፣ ዝም አትበላቸው። ከፈለሽ ካሜራ ይጥፋ፣ ከፈለሽ በካሜራ ፊት ቁጭ አድርገሽ እኒኒ እናስተካከል በይም፣ በአንድ ቀን መፍታት እንችላለን ሁሉንም ነገር። እኔ እኮ ምንም የምገባበት ሌላ ህይወት የለኝም። ምንም ሌላ ህይወት ላይ ሂጅ የማስተካከለው ነገር የለኝም። አንተ እንድትረዳ ሁሌ ጭቅጭቅ ባይዘዊ አሁን አሻሽላል። የኔ እናት እንኳን ይሻላል። ቅመም ሀይሚ ነበር እኮ የሚለው ፍቅር እንኳን ቀስ ብሎ ደግሞ ፍቅር ይላል። የኔ እናት ይሄ ይሻላል ይሻላል። ምን እናድርግ እንግዲህ ይሻላል እንበል እንጂ። ሀይ እንግዲህ ያው ጭቅጭቅ ነው። ሀይሚዬ ከአላህ ከአንቺ ጋር ይሁን፣ እኛ አናውቅም። ከእንግዲህ በኋላ ሰልችቶናል። ዲገባክ በምን አይነት ነገር ላስረዳክ? እኔ ከሁሉም ሰው ጋር መቀያየም ደክሞኛል። በቃ አብረን ጥሩ ልጅ ነሽ አውቃለሁ። እኔም አንቺ ምጎዳ አይነት ልጅ አይደለሁኝም። ጥሩነት ብቻውን ቤት አይሰራም። እሱን ተረድቻለሁ ብሩኬ። ትክክል። ቅመም ናት እኮ ሺ ስማርት። ወርዶቿ ራሱ ሪሊውን ነው። ለምን ሀይሚያውን በጣም ስማርት ናት፣ በጣም አስተዋይ ናት፣ የሚዲያ ቲቸር ናት። ግን ግራ ጎኝኗ እንደምታዩት ነው። ለድራማ እንድታስታርቀን ብሎ ሴት ጎትቶ ያመጣላት የማታውቀውን ሴት ኪት። እሷ እኮ ሀይሚን እኮ እኛ የምንከራከረው ሀይሚ መናቃት ከጋሽዬ ግና ከአብርሽ ጋር ነው። አታስ ፌመስ እንኳን ስትሆን እንደ ቲክቶከር ፌመሶች እኮ ሲፈምሱ እንዴት እንደሚቀየሩ፣ እሷ ግን ዘሴም ክብሯ የምታስቀድም ክብር ያላት ሴት ናት። ስለዚህ አንድ ሰው ብቻ ምንም ላደርግ አይችልም። ለምን ሀይሚዬ ሲንግል አይደለችም። ሀይሚ ማለት የብሩኬ ናት፣ ፍቅረኛ አላት። ስለዚህ ፍቅረኛም ደግሞ ምንድነው መደገፍ አለባት። እህቶቼ እዚህ ጋር ስለ ሀይሚና ስለ ብሩኬ ብቻ ሳይሆን ነገም ለምታፈቅሪው ቴንኪሩኝ ሪሊውን ነው። አንዳንዴ እንደዚህ አይነት ነገር ይጠቅማል። አዳምጡ እንዴ አስብ እስኪ አስብ፣ እግዚአብሔርን አስብ። ተቃራኒ አይደለም፣ ተቃራኒ ለመሆን ፈልጌ አይደለም፣ ግን አስብ። እኔ ሁሉም ነገሮች ዋናው ነገር እኮ አንድ የፈጠርኩ ክፍተት እኔ ነኝ ሁሉንም ነገር ያደረግኩት። በጣም ይቅርታ ከኔ ጋር ሆኜ በቃ ወደኋላ ነው ያልመለስም። በቃ አልችልም። ማርታ አነጋገሯ ልብን የሚሰብረው። አረ ከካሜራ ጀርባ ጨርሱ። ብሩክ ከካሜራ ጀርባ ቤተሰብ ልከክ፣ ሽምግልና ልከ ቤት ውስጥ ወደ ራስ ጠቅልላት፣ ወይ ጠቅልላት። ሀላስ የምትፈልጋት ከሆነ ጠቅልላት፣ የምትፈልግ ከሆነ ጠቅልላት። እንደ ማንኛውም ወንድሞቻችን ማለት ነው እንዴ። ሀላስ ሀይሚዬ በጣም ነው እጅጋ በጣም ነው ግራ የሚያጋባው። ወዶች ቢስሚላ አላግባብ ነገሮችን አድርገሃል አውቃለሁ። ሀይሚ አድርጌያለሁ። ከአንተ በላይ ግን የብዙ ነገሮች የብዙ ሰዎች እሱ መቀጠል አልፈልግም። መወቃቀስ እኮ ጥፋቱን አይተነዋል። እንግዲህ አላ ሰላሙን ያወርድላችሁ። እኛ ደክሞናል። ሀይሚቲ ማስዊት ሀይሚና ብሩኬ አንድ ናቸው ወዶቼ፣ መቼም አልተያዩም፣ አልተጣሉም። ቢጣሉ አንድ ላይ እንደዚህ መወሬ የለም። ግን ብሩኬ የሚያስተካክለው ነገር አለ። እንደ በፊት ቢሆን ሀይሚዬ ራኩሶ በጥቅስ መልስ ትሰጣለች። ግን ብሩኬ በቃ ከካሜራ ጅባ። ሌላው ደግሞ በቃ 2 ዓመት ሆናችኋል፣ አንድ ቤት እየኖራችሁ ነው።
መስመርን አሳምር። 4 ነጥብ። አላህ ከእናንተ ጋር ይሁን። እኛም ደከመን።